በጣም ቆይ ምን ይሆንክ ነው? ምን ሆንኩ? ጭራሽ ምን ሆንኩ ይለኛል እንዴ? የምትሆነውንም ምንም አታውቅም። ቆይ አንቺ ራሱ ምን ሆነሽ ነው በጧት መተሽ እዚህ የምትጨቃጨቂ? እኔ ያንተ ነገር በጣም ሰልችቶኛል። ምኑ ነው የሰለችሽ? ንገሪኛ፣ ምኑ ነው የሰለችሽ? ሁሉም ነገር ነው የሰለችኝ። ኧረ እንደዛ ነው? አዎ። ምን ነው ብሩክ ቢወት ስለመጣ ነው እንዴ ሰለችሽ? ደግሜ እነግርሃለሁ፣ በእኔ እናንተ ጸብ ውስጥ እሱን አትክተተው። ለምንድን ነው የማላስገባው? እስቲ ቆይ ንገሪኝ፣ እሱ ከመምጣቱ በፊት ለአንድ ቀን እንኳን ሰለቸው ብለሽ ታውቂያለሽ? ንገሪኝ። አዎ አላውቅም እኮ እሱ ከመጣ በኋላ ግን እንደሰለችሽ ግልጽ አድርገሽልኛል ማለት ነው። ይሄ እኮ ግልጽ ነው። አንተም እኮ እየሰከርክ መለፋደድ የጀመርከው እሱ ከመጣ በኋላ ነው። እኮ ቆይ ምን እያሰብሽ ነው? እዚህ ንገሪኝ። እኔማ ምን አስባለሁ? አንተን ልጠይቅህ እንጂ አንተ ምን እያሰብክ ነው? እኔ አንቺን እያፈቀርኩና እየተንከባከብኩ ከመኖር ውጭ ምንም ነገር አስቤ አላውቅም። ምንም ነገር። እና ሰክረህ እየተሳደብክ ነው እኔን የምትከባከበኝ? እንደዚህ አትበይ። እኔ አንቺን በጭራሽ አንድም ቀን ሰድቤሽ አላውቅም። ለአንድም ቀን። በዚህ ሁኔታማ ከቀጠልክ መሳደብ አይደለም ልትመታኝም ትችላለህ። የማይሆን ነገር አታውሪ። ኧረ ትርሲት እንዴ ምን ሆነሻል እንዴ? የማይሆን ነገር አታውሪ እንጂ። እውነቴን ነው ሚኪ። ስሰክር የማላውቀው ሰው እየሆንክብኝ ነው። ቆይ ግን ምን ያህል እንደምወድሽና እንደማከብርሽ ታውቂያለሽ አይደል? የምታከብረኝ ቢሆንማ ጋሼን እኔ ፊት እንደዛ አሰድባቸውም ነበር። እባክሽ ስለሳቸው አታወሪ እሺ። እሳቸው የገዛ ምላሳቸውን ያሰደባቸው። ጭራሽ ጥሩ ስራ እንደሰራ ሰው ልትከራከረኝ ነው? እኔ ልከራከርሽ አይደለም ትርሲት። በጣም ነው ማዝነው ሚኪ። ካንተ እንደዚህ አይነት አስተሳሰብ አልጠብቅም ነበር። እኔ ቆይ ምን እንዳደርግ ጠብቀሽ ነው? ቢያንስ ስካር ሲለቅ ትጸጸታለህ ብዬ ነበር። እኔ በአንተ ምክንያት ምን ያህል እንዳፈርኩ ታውቃለህ? ይቅርታ፣ ለእሱ አዝናለሁ። እኔን ሳይሆን ማታ እንደዛ ያስቀየምካቸውን ሰዎች ነው ይቅርታ መጠየቅ ያለብህ። አንቺን ደስ የሚልሽ ከሆነ አደርገዋለሁ። ለእኔ ስትል ሳይሆን ከልብ ተሰምተው ከልብህ ይቅርታ እንድጠይቃቸው ነው የምፈልገው። እሺ እጠይቃቸዋለሁ። ሌላውና ዋነኛው ነገር እንድናወራበት የምፈልገው ነገር ስለ ትዳራችን ነው። ስለ እኔና ስለ አንቺ ትዳር? አዎ ስለ ሁለታችን ትዳር። ትርሲት ምንድን ነው ስለ ትዳራችን ደግሞ የምናወራው? ሚኪ ይሄ ትዳር እንዲቀጥል ትፈልጋለህ አትፈልግም? ምን አይነት ጥያቄ ነው የምጠይቅ? የጠየቅኩህን ብቻ መልስልኝ። ትዳራችን እንዲቀጥል ትፈልጋለህ አትፈልግም? እንዴት ነው የማልፈልገው? ቆይ በደንብ ነው እንጂ የምፈልገው። እርግጠኛ ነህ? በጣም እርግጠኛ ነኝ። ቆይ ትርሲት እንዴ አንቺ ትዳራችን እንዲቀጥል አትፈልግም? እፈልጋለሁ። በጣም ጥሩ። ግን ደግሞ ትዳራችን እንደዚህ እንዲቀጥል አልፈልግም። ማለት አንተ እየቀና እየሰከርክ ሁሉንም እየተናገርክ እንዲቀጥል አልፈልግም። ሰልችቶኛል። ትርሲት እንዴ ቆይ ለምንድን ነው እኔ መረዳት ያቃተሽ? እስቲ ንገሪኝ። እኔማ አንተን ተረዳሁ እኮ። አንተ ምንን ተረዳኝ? ተጨንቀህ የማይሆን ነገር ባደረግክ ቁጥር እኮ እኔንም ጭንቀት ውስጥ እየከተትከኝ ነው። ትርሲት ይቅርታ። እኔ ሁሉ ነገር የማደርገው ስለምወድሽ ነው። ሌላ ምንም ምክንያት የለኝም። እኔ እንድትወደኝ ብቻ ሳይሆን እንድታምነኝ እፈልጋለሁ። ሁልጊዜ በቅናትና በጥርጣሬ ተነሳስተህ የማይሆን ነገር አታድርግ። እሺ ከአሁን በኋላ አይደገመኝም። በጣም ነው የሰለቸኝ ሚኪ። ይሄ መጨረሻ እድል ነው። ስለዚህ እንዳታበላሸው። ኧረ አላበላሸውም። አለበለዚያ ግን ትርሲት በቃ እኮ ከአሁን በኋላ ለመደኝም አላበላሸውም አልኩሽ እኮ። ለሁለታችን ይሄ ነው የሚሻለን። ደህና አደሩ ጋሼ? እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን። ምን እያደረጉ ነው? አይ ዝም ብዬ እንደው ስራ ከመፈታ ብዬ እኮ ጫማዎችን እየወለወልኩ ነው። ውይ ጋሼ እንደዚህ ማድረግ እኮ አይጠበቅቦትም። ለምን ይደክማሉ? አየኔ ልጅ ይሄን ሰራው ብዬ ነው የምደክመው? ባያደክመም እርሱ የኛን ጫማ መጥረግ አይገባውትም። ምን ነው ጫማ መጥረግ እኮ ስራዬ ነው። ረሳሽው እንዴ? አልረሳሁትም፣ ግን ቢሆንም እርሱ የኛ እንግዳ ኖት። እሱስ ልክ ነሽ። እኔ ደግሞ ስራ ስሰራ ነው ደስ የሚለኝ። መቼም ያቅሜን ባገዛችሁ ቅር አይላችሁም አይደል? እኔ
እኔማ እርሶ እዚህ እስካሉ ድረስ እረፍት አድርገው ብንከባከቦት ነው ደስ የሚለኝ። ከዚህ በላይ ታዲያ እንዴት ትንከባከብኛለሽ? እኔ ልጅ እንዴ ጭራሽ እኮ እንደ ልጅ እያቀበጥሽኝ ነው ያለሽው። እንዴ ምን አደረኩልዎትና? ለኔ ይሄ ትልቅ ነገር ነው። ለእርሶ ከዚህ በላይ ምንም ባደርግልዎት ነው ደስ የሚለኝ። ተባረኪ ልጅ። ይሄ ንግግርሽ ራሱ ለኔ በቂ ነው። ሌላው ነገር ሁሉ ተርፈን። ንግግር ምን ያደርጋል ብለው እግዚአብሔር ይፍቀድ እንጂ ከዚህ በላይ ቅብርር ነው ማደርገውት። በልቤ ሞላ ነው አይደል እንዴ ባንደበት የሚፈሰው? እሱስ እውነት ነው። ስለዚህ አንቺም የልብሽ ቀናነት ነው እንደዚህ እንድትናገር ያደረገሽ። አሜን ጋሼ። እኔ የምለው ብሩክን አይተውታል እንዴ? እታች ነው መሰለኝ። እሺ እንደዛ ከሆነ እኔ ልሂድ። በያውን የመድኃኒት ሰዓት ደርሷል። እንኪ በይ። አሁን እኮ በደንብ ተሽሎኛል። መድኃኒቱን ባልውጠውስ? እንደዚህ የሚባል ነገር የለም። ቢሻልሽም መድኃኒቱ ግዴታ ማለቅ አለበት። በጣም እኮ ነው የሚያስጠላው መድኃኒቱ ብሩኬ። ዋናው ነገር ማዳኑ ነው። በይ ዋጪ። እንዴ አንቺ ዋጪ እኮ ነው እያልኩሽ ያለሁት። ሆ ውሃውን ደግሞ በደንብ ጠጪ። በቃኝ። አንቺ ልጅ ምን እየሆንሽ ነው እንዴ? ጠጪና ጨርሺው እንጂ ያለበለዚያ እኮ መድኃኒቱ አይሰራም። ውይ ብሩኬ ደግሞ። ቆይ መድኃኒቱን ግን ውጠሽዋል አይደል? አዎ ውጫለሁ። እኔ እኮ አንቺ ልጅ አላምንሽም። እስኪ አበይ። በደንብ እንዴ። ምንም እንዴ ብሎ ነገር የለም። ሀቤ ብዬሻለሁ። ሀበይ። አንተ ቆይ አታምነኝም ማለት ነው? አምንሻለሁ ግን ሀበይ። እንዴ ሁ ልበልልህ እንዴ? እንዴ ጭራሽ ታሾፍብኛለሽ እንዴ? ምን አሾፍብሃለሁ? ሀበይ አልከኝ እኮ አልኩልህ። እሺ በቃ አሁን አፍሽን ክፈች። እስኪ ምላስሽን አንቀሳችሁ። እንዴ እስቲ ጥያቄ ማብዛቱን ታዩና አሁን ዝም ብለሽ አድርጊ ምልሽን ብቻ አድርጊ። በቃ አሁን መዝጋት ትችያለሽ። አንተ ግን ዝም ብዬ መድኃኒት ስቅም ደስ ነው እንደሚለው ምን ላድርግ? ላንቺው ብዬ እንዲሻለሽ ብዬ እኮ ነው። እባክህ ዝም በለው ወደዛ። ወይ ሚጣዬ አንቺማ እንደዚህ አትከፊብኝ ነሽ። ምንድነው እንደዚህ ፊትሽ የምትይው? ተቀጣኝ። አይዞሽ አሁን እኮ ደግሞ ትንሽ ነው የቀረሽ። አልቋል መድኃኒቱ። እሺ ሚጣዬ። እሺ ወንድምና እህት ምን እያደረጋችሁ ነው? ምን እባክሽ እቺ ጎረምሳ እኮ መድኃኒቱን አልውጥም ብላ በግድ እያሳጥኳት ነው። ኧረ እንደሱ ነው? አዎ በእናትሽ ትርሲት እስኪ እንደው ከቻልሽ አንቺ ምከሪልኝ። እንደው በቃ መድኃኒት አልወስድም እያለች እኮ በጣም እያስቸገረች ነው። ምን እሷ ህፃን ልጅ አለች? ለምንድነው መክራት? እና ህፃን ባትሆን ኖሮማ እንደዚህ አታስቸግረኝም ነበር። ይኸውልህ ብሩኬ እንደ ህፃን የምታይኝን ነገር አቁም። እውነቷን ነው። እሷ ትልቅ ልጅ ናት። አንተም አይነህ አልከፈት ብሎ እንደ ህፃን ስለምታያት ነው እንጂ እሷ ትልቅ ሴት ናት። እኔ ምልሽ ትርሲት፣ ቆይ ለሰዎቹ ቤት የመከራየቱን ጉዳይ እንዴት አደረግሽው? ዛሬ ከጋሼ ጋር ወጣችሁ ፈልጉ። የት አካባቢ ነው የምፈልገው? ያገኛችሁበት ፈልጉ፣ ግን ብዙ እንዳትለፉ። ያው ደላላ አናግሩ። እሺ አመሰግናለሁ። ችግር የለውም። ያው አብሬያችሁ ማልገባው እኔም ስራ ስላለብኝ ነው። አይ ኧረ ችግር የለውም። በቃ እናንተ ቤት እንዳገኛችሁ ደውሉልኝ። እኔ መጥቼ ብሩን እከፍላለሁ። እሺ እንግዲህ ዛሬ ብቻ ሽሟልሽ ነው። ለአንድ ቀን እኮ ችግር የለውም። ደግሞ አንዳንዴ ለብቻ መሆን ደስ ይላል። እንደዛ ማሰብሽም ጥሩ ነው። ሌላው ደግሞ መቼ ነው ቤቱ መሰራት የሚጀምረው? ቤቱ መሰራት የሚጀምረው መች መሰለ? ቆይ እርሶ ሰውዬ ምንድን ነው እያደረጉ ያሉት? ምን አጠፋው? ቆይ ደሞስ ምን አደረኩኝ? ቆይ ግን በመጀመሪያ እንደምን አደርክ አይቀድም?
እስካሁንም በትላንትናው እንደተናደድክብኝ ነው ያለው? አዎ በጣም ነው የተናደድኩበት በጣም። እንግዲህ ከይቅርታ በላይ ምን አለ? ይቅርታ አድርግልኝ ልጄ። ሻውን ይቅርታውን ተውትና ምን እያደረጉ ብቻ እንደሆነ ይንገሩኝ። ጫማ እየጠረኩ ነው። ሌላ ምን አድርጋለሁ? እርሶ ማን ሆኖ ነው የኔን ጫማ የሚያደርጉት? አረ ማንም እኔው ራሴ ነኝ። እንደው ቁጭ ከመል ብዬ ላግዛችሁ ብዬ ነው። አሃ አንጀት ለመብላት መሆኑ ነው። ለትርሲት ምስኪን መስሎ ለመታየት መሆኑ ነው እንግዲህ። አረ እንደዛ አይደለም የኔ ልጅ። ዝም በሉ። ምንም አይነት ነገር አይናገሩ። መጀመሪያ ሳይወጥ አስመሳይ ሽማግሌ እንደሆኑ ቀድሜ አውቄ ነበር። አረ ተው ልጄ እንደዚህ አትናገረኝ እንዴ። ምንም ቢሆን እኮ አባትህ ሆናለሁ። እርሶ ኖት የኔ አባት የሚሆኑት? እኔ ያልኩት በእድሜ ነው። ቢያንስ እንደ አባትህ አይተህ እንድታከብረኝ ብዬ ነው። ቆይ እኔ ነኝ እርሶን የማከብረው? እስቲ ንገሩ። እንዴት ነው ቤቴን ለማፍረስ የሚጥር ሰውዬ የማከብረው? እስቲ ንገሩ። እኔ ነኝ አንተን ቤት ለማፍረስ የምጠራው? አዎ እርሶ። ተው ልጄ ክፉ አትናገር። እኔ በዚህ እድሜ ምን አገኝ ብዬ ነው ያንተን ቤት ለማፍረስ የምጠራው? የሚያገኙትንማ እርሶ ራስዎት ያውቁታል። ምን እኔን ይጠይቁኛል? እኔ በፍጹም ያንተን ቤት ለማፍረስ አልፈልግም። ተው አትሳሳት። ውይ አይዋሹ። እኔን ከትርሲት አፋቶ ለብሩክ ለመዳር ነው አይደል? አረ በስመ አብ በል እንዴ! እንዴት ብዬ ነው እኔ የሰው ትዳር አፍርሼ ሌላ ትዳር የምመሰርተው? ምንም አያስመስሉ። የእርሶን ድብቅ ሴራ እኔ አውቀዋለሁ። ተሳስተሃል ልጄ። እኔ ምንም አይነት ድብቅ ሴራ የለኝም። አሁንማ እድሜ ለእርሶ። ገና ካሁኑ በእርሶ ሴራ ይኸው ከባለቤት ትርሲት ጋር ተጣለውሉት። በምን ምክንያት ነው የተጣላችሁት? ምን ይላል ይሄ ሰውዬ? እንዴ እየነገርኩት አይደል እንዴ? በእርሶ ምክንያት ከትርሲት ባለቤቴ ጋር ተጣላው እያልኩት እኮ ነው። እንግዲያውስ እኔ ራሴ አስታርቃቸዋለሁ። ጭራሽ አስታርቃለሁ ብለው የባሰ ሊያጣሉ ነው እንዲያሳቡት። ቆይ እና እሺ እኔ ምን ላድርግ እንዴ? የጨነቀኝ እኮ። አሁን ለማንኛውም ምንም ነገር አያድርጉ፣ ብቻ ይቅርታ እንደጠየቁት ለትርሲት ይንገሩልኝ ከቻሉ ማለት ነው። እሺ እነግራታለሁ። በቃ ለማንኛውም አሁን ጫማውን ያጸዳዱና ያዘጋጁ፣ ሊወጣ ነው። እሺ አዘጋጅልሃለሁ። ሌላው ደግሞ የማታውን ጉዳይ መቼም እንደማረሳሉ ተወቁ። ወይ ጉድ! ያንዳንድ ሰው ስካር ደግሞ ተኝቶም እንደው አወጣለትም እንዴ? ልቦና ይስጥ። ሌላ ምን እላለሁ? ጋሼ ጫማውን አይቼዋለሁ። በጣም ቆንጆ አድርገው ነው ያጸዱልኝ። ምን እንደምለው ቃል ያንተኛል። አይ ምስጋና እንኳን አያስፈልግም። ለማንኛውም ሹፌሩ ስለመጣ እኛ እንውጣ። አበባዬ መጣን። እሺ ደግሞ ወይዘሮ ትርሲት ያዘጋጀችውን ምግብ ወስደሽ ብይ። እሺ እሺ እበላለሁ አባዬ። በይ ደህና ዋይ አበባዬ። እሺ ሰላም ዋል አባዬ። በይ ቻው ሚጣ። ቻው በቃ ብሩኬ። ስሚ ደግሞ ማንም የለም ብለሽ መድኃኒትሽን አትዋጪ አሉሽ። እሺ ነግሬሻለሁ፣ የምሬን ነው። ውይ አንቺ ልጅ አሁን አሞኛል አይነካኝም ብለሽ ነው አይደል ለዚህ የምትጨማለቂው? ይኸውልሽ በደንብ ይሻለሽና እያጠራቀምኩኝ ነው። እሺ አልለቅሽም። አልቀረብህም ወረኛ። አሁን ሂድ በቃ። እሺ በቃ ሰላም ወይ። ይኸውልሽ የምሬን ነው የምነግርሽ፣ መድኃኒትሽን በሰዓቱ ሰጅ ሚጣ። አንቺ በይ በቃ እሺ ቻው። አይዞሽ አደራ ግን ትምህርት ቤት ስታደርሳቸው ውስጥ መግባታቸውን ሳታረጋግጥ እንዳትመጣ። አረ በፍጹም እንዴ ሳላረጋግጥ ነው ትመጣለህ። ግቡ ጋሼ። እኔ ምንሽ ትርሲት ምን አይነት ቤት ነው ግን የምንፈልገው? ያው በዛ ያሉ ሰዎች ስለሚሆኑ ሙሉ ግቢ አይሻልም? እና ሙሉ ግቢ እንፈልግ አይሻልም ጋሼ? ምን ይመስሉታል? አረ አንቺ እንዳልሽው እኔ ችግር የለውም። እንደዛ ከሆነ አነስ ያለ ሙሉ ግቢ እንፈልግ። እሺ ምን ነው ተከስታ እንሄድም እንዴ? አይ አቶ ሚካኤል ነው የጠበቅኩ ነበር። አይመጡም
ሚኪያስ ስካሩ ስላለቀቀው አይመጣም። እንዴት በጠዋት ነው? ማታ የጠጣው መች ለቀቀውና ነው ጠዋት ድጋሚ የሚጠጣው። ለማንኛውም አሁን እንሂድ። እነ ትርሲትስ የሉም። ወዴት ሄደው ነው? ትርሲት ወደ ስራ፣ እነሱ ደግሞ ቤት ፍለጋ መሰለኝ። አሃ እንደዛ ነው። በጣም ጥሩ። ሚኪ አንዴ ላናገር ፈልጌ ነበር። ምንድነው? ስለ ብሩክ ጉዳይ ነው? አይደለም። እና ስለምንድን ነው ታዲያ? ሁለተኛ አባቴን እንደማታው እንዳትሰርበው ላስጠነቅቀ። አሃ እንደዛ ነው ነገሩ? አዎ እንደዛ ነው። ደግመህ አባቴን ልትሰርበው ይቀርና በሙሉ አይነት ቀና ብለህ እንዳታየው። ቆይ ማለት እያስፈራራሽም ባልሆነ ከገባህ በጣም ከልክ በላይ እያለፍሽ መሆንሽ ገብቶሻል? ምንም ከልክ አላለፍኩም። እንደውም አንተ ነህ ከልክ እያለፍክ ያለከው። ባለፈው እንደዛ ስደነፊ ዝም እንዳልኩሽ ዛሬም ዝም እምልሽ እንዳይመስልሽ እሺ? ምን ልታመጣ? ሰሚኛለሽ? ባለፈው እንደዛ ስትናገሪ ዝም ያልኩሽ ብሩክን የራስሽ አድርገሽ እኔንም አንቺንም ትጠቅሚያለሽ ብዬ ነው። አሁን ግን ዝም አልልሽም እሺ? ምክንያቱም አንቺ በጣም ተራ ሴት ነሽ፣ ተራ። ኧረ እባክህ። አዎ አንቺ ሴትነትሽን እንኳን እንዴት መጠቀም እንዳለብሽ ማታውቂ ጅል ሴት ነሽ። እሱ አንተን አይመለከት። ደስ እንዳለሽ። ለማንኛውም ግን ካሁን በኋላ ከኔ ጋር መዳፈር አቆም እሺ? ቆይ እዚህ ቤት ሁሉ መፎከር ብቻ ነው እንደሚችለው? እመኚ፣ አሁን እያደረግሽ ያለሽው ነገር በሳት እንደመጫወት ነው። ስለዚህ ከኔ ራቂ እሺ? አንተም ከአባቴ ራቅ። አፉን አርፎ ዘግቶ ከተቀመጠ አጠገቡ አልደርስበት። ምንም አላደርገው። ነግሬሻለሁ። ሻ ምን ላርግ አቶ በዳሳ? ታዲያ እኔ አይቻል አመጣት። እኔ ምን ላርግሽ? ያው ምን ላርግ? እሺ በቃ አሁን አመጣለሁ። 18 ዓመት ችግር የለውም ኮረደዋል። እንደው አይታይ እሱ ካጣራው ማን ማፈርሰው የለ ነገሩ። ችግር የለም። እሺ ማናልሽኝ? ስምሽን? ቤቲ ይባላለሁ። ቤቲ። እሺ ቤቲ። ቤቲዎች አሳየን እኮ። ምን ፈልገሽ መጣሽ? የተገኘው ማንኛውንም ስራ እሰራለሁ። ያው እሰው ቤት ቢሆንም ችግር የለውም። የሰው ቤትማ ሞልቷል። ምን የመሰለ ቤት አስገባሻለሁ። እንዴት ነው ግን የፈረንጅ ቤት መግባት ትፈልጊያለሽ? ደስ ይለኛል። በጣም አሪፍ። እንደዛ ከሆነ ጸባያቸው የእናቱ የሆኑ ቻይኖች ቤት አስገባሻለሁ። እኔ ራሱ ሲሄድ ኒው ሃውማ ነው የሚሉኝ። ምን ማለት ነው? ና ባንጃው ና ማለት ነው። እዛ ነው የሚሉኝ። እዛ አስገባሻለሁ። ምን ቻይኖች ጋር በሰራተኝነት ልገባ? አዎ ደግሞ ሳይሽ ነቃ ያልሽ ሴት ነው የምትመስለው። ልክ እንደኛ። እንዴት ነው? እሱማ ዘመናዊ ነኝ፣ ግን ቻይኖች ጋር ሰራተኛ ሆኖ መግባት አይከብድም? ምን ችግር አለው እንዴ? አስበዋል? የሚበሉትን አይጥና ውሻ ቢያጡ ምን ሊያደርጉኝ እንደሚችሉ? አንቺ ደግሞ ኋላ ቀር ነሽ መሰለኝ። ውሻ ቦልቶ ተርፎ በሚገደልበት አቀር እንዴት ነው ውሻና አይጥ ደግሞ የሚጠፋው? እዚህ ቤት ራሱ ስንት አይጥ ነው ያለው? አይ ቻይኖች ጋር እንኳን ይቅርብኝ። አራት አካብጂው ቀለል አድርጊው እንዴ። ምን ነው ቤቲ? ምን ነው እንዴ? አስበዋል? የእባብ ወጥ ስሪ ቢሉኝ እንዴት አድርጌ ልሰራው ነው? ምን ችግር አለው? ቢያ ይበሉሽ እንጂ ከተፍ ከተፍ አድርጎ መቀቀል ነው። ምን ወይ መጥበስ ወይ መቀቀል ምን ይከብዳል? አሁን ይሄ ቤትዬ ተይ እንጂ ተይ። ኧረ በእናትህ ተው። ገና ሳስበው ራሱ ዘጋኝ። ቤትዬ ግድ የለሽም። አሪፍ ክፍያ ነው የሚከፍሉሽ። አሪፍ ነው ደግሞ ምን ይታወቃል? እዛ ቤት የገባ ስንት በር ሊከፈት ይችላል አይታወቅም። ጠቅለል ብለሽ አንደኛሽን ቻይና ሽሹሽዋ ሜዲን ቻይና ሊሆን ይችላል። ልጅሽም አጭንም አስይበት። ብሩ ጥንቅር ብሎ ቢቀርብኝ ይሻለኛል። እሺ ደስ እንዳለሽ። እኔ እንደው ለአንቺ ጥቅም ብዬ ነው እንጂ ሞልቷል ሴት ምን የሚገባ። ሌላ የለህም? ሌላማ የት ይጠፋል? ባንጃው ቤት ተመቶ አለኝ። ግን የፈረንጅ ምግብ መስራት ትችያለሽ? ምን አይነት ምግብ? ለምሳሌ እንደ በርገር፣
ፒዛ፣ ስፓጌቲ፣ እንደዚህ ደግሞ አሩስቶ፣ ላዛኛ፣ ምንቸት ላይ ምንቸት እንኳን እንደዚህ አይነት ነገሮች ትችያለሽ? እንዴት ነው? እሱን እንኳን መስራት አልችልም። ኦኬ። እና እነሱን ካልሻሻ በሻ ይሆንልሻ? የፈረንጅ ቤት ቢሆን ደስ ይለኛል። አይ የፈረንጅ ምግብ ሳቺ እንዴት ነው ፈረንጅ ቤት ምግብ? ንገሪኝ እንጂ። በቃ ሀበሻን ቤት ቢሆን ይሁንልኝ። ደግ እንደዛ ከሆነ እንጀራ መጋገር ትችያለሽ? እንዴት ነው ዶሮ ብልቷን ገንጠል አድርገሽ መስራት ትችያለሽ? እንዴት ነው ሙያ? አልችልም። እንጀራ መጋገርና ዶሮ ወጥ መስራት ሳቺ ምን ሙያ ያለሽ ብዬ ነው ማስገባው። እንደው አንዴ ፈጣሪ ሲፈጥረኝ እንደው ባንጃው የእናት ወድ ነው ያለ ብሎኛል። አንድ አሪፍ አቶ በዳሳ የሚባሉ ሰው አሉ። ስኳር ነገር ናቸው። አሪፍ ነው። ሴት ይፈልጋሉ። እድሜያቸው 70 ነው። እዛ ላስገባሽ። እንደው አቋምሽን ሳይው በቃ እሳቸው ድፍት ይሉልሻል። ሀብቱ ያንቺ ነው። በቃ ፊትሽም እንደው ቀና ነው። እንቁላል መጥበስ እኮ እችላለሁ። ኧረ እባክሽ ሌላ የለሽም? መቀቀልስ? እሱንም እችላለሁ፣ አያቅተኝም። ኧረ ዝም በይ ወሬኛ። ደግሞ እንቁላል መጥበስ እችላለሁ ትላለች። እንዴ የረች ዶሮ እግር ፍርፍርም መስራት እኮ እችላለሁ። ኧረ እባክሽ ትችያለሽ። ያንቺን ፍርፍር እዛው አፈርፍረሽ ብዩ። እንዴ ኧረ ዝም በይ። እንዴት ትለኛለች ደግሞ የሴት ገልጡ ይጅልኝ። አሁን ምን ነው አንተ? ይኸው ክፍታ ባገሩ ደላላ አንተ ብቻ ያለ መሰለህ እንዴ? ምን ዋና ያመጡብኝ እቺ ሁለት ግራ እግር ወፍራም አህያ ማን ነው እቺ ተስቦ? ኧረ ወደ ዛሬ ቀን አቶ በዳሳ ማን ነው? ግቡ ግቡ ግቡ። እዚህ ጌቶች ጤና ይስጥልን ወንድሜ። እንዴት ነህ? የዘንድሮ ልጅ እኮ ብዙ እኛም ከእናንተ ጋር ተደምረን እንሰለባለን። ጤና ይስጥልኝ። በአንጆ የደለላ ስራ ቤት፣ መኪና፣ ሚስት፣ መሬት፣ የኪራይ የሽያጭ ምን ፈልጋችሁ ሊመጣችሁት? ሚስትም ትደልላለህ ማለት ነው? እንደልላለን። ምንም አይደለል ነገር አለ። እንደውም ሚስት አሁን ፈላጊው በዝቷል በጣም። ኧረ እባክህ ታዲያስ የሚገርም አንዱ የጨረቃ አፈር አምጣልኝ ብሎ የላይታች እያልኩ ነው የመጣችሁት። እኔ የምላችሁ የሚሸጥ የጨረቃ አፈር ታውቃላችሁ እንዴ? ቆይ የጨረቃ አፈር ነው ያልከው? አዎ የምታውቁት አለ? ኧረ በጭራሽ የምናውቀው የለም። ወይኔ ባንቻው እሱም ጋር ግን አሪፍ ዝግ ነበር የምዘጋው። እኔ የምልህ ይሄ የጨረቃ አፈር የጠየቀው ሰውዬ እንደው ምን ሊያደርገው ነው? እሱማ እሱ ሳይሆን ሚስቱ ናት የፈለገችው። ሚስቱንም እኔ ነኝ ያገናኘሁት። ቆይ ሚስቱስ ብትሆን ምን ያደርግላታል? እሷማ ነፍሰ ጡር ነኝ አማረኝ ነው የምትለው። እንዴ ታዲያ የጨረቃ አፈር ነው እንደሚያምራት? አይገርሞትም? የዘመኑ መበላሸት። አዎ አላየሁትም ሲፈጥን። ወይ ጉድ! ዘንድሮ እንደሆነ ማንሰማው ነገር የለም። የድሮ ሴት የሚያምራት ጥቁር አፈር፣ የኔ ቢጤ ምግብ፣ ዳቤ ነበር። ያው ሴት የሚያምራት ያው የጨረቃ አፈር። እዳ ከተቱን እኮ ጋሽዬ፣ እዳ ከተቱን። እሺ ሲሆን እንበል፣ ግን አፈሩን ከየት ያመጣል ብላ ነው? ሀብታም ቀልብ የለውም ነግሬዎት የለ እንዴ? ጭንቅላቷ በብርና ውዞ ነዋ። ስኳር ናት ሴትዮዋ። እንደዛ በለኛ። ቆይ ግን አንተ እውነትህን ነው እኛ ጋር የጨረቃ አፈር ይኖራል ብለህ ነው የጠየቅህ? ለማንኛውም አትጨነቁ፣ መጠየቅ አይከፋም ብዬ ነው እንጂ በቅርቡ ከናሳ ጋር በኢሜል የተጻጻፍኩ ስለሆነ የጨረቃው አፈር በቅርቡ በእጄ ይገባል። እንደዛማ ከሆነ ጎበዝ ደላላ ነህ በለኛ። ታዲያስ ሀገር ያወቀኝ። ለማንኛውም ጋሽዬ ምን ልታዘዝ? አይ እኛ እንኳን ቤት ፈልገን የመጣ ነው። ጭቃ ቤት፣ የብሎኬት ቤት፣ ኮንዶሚኒየም ነው፣ ገስት ሃውስ፣ ዳስም እናከራያለን። ምንድን ነው የፈለጋችሁ? እኛ እንኳን ሙሉ ግቢ ነገር ነበር የፈለግነው። እንደዛ ከሆነ ትክክለኛው ሰው ጋር ነው የመጣችሁት። ብዙ ቤቶች አሉ። ምን ሙሉ ግቢ አለ? በአንጃው ደላላ ጋር እንኳን ሙሉ ግቢ ሙሉ ሀገር አለ። እንደው ከፈለጉ ካዛኪስታንን እሸጥሎታል አለች በእጅ። ለጊዜው ሀገሩ ይቅርብን። ሙሉ ግቢው ልታሳየን ትችላለህ? ደስ ይለኛል። እንሂዳ። እንደው ደግሞ ያቺን ያልኳት ነገር እንዳይረሱ። ለማንኛውም ለሌላ ጊዜ የሚያልፍለት ሰው አይታወቅም። ሲያልፍሎት አብረን እንሂድ፣ እንንቀሳቀስ። እስካሽ
ሰሙ ነገርኩት እኮ ነገርኩት። እሷ ሚስትም ሰራተኛም ሆነች ወይ ባሎትን ማሳረፍ ምን ወይ እርሶ ይውጡና ለእርሶ ስራ ልፈልግሉ። በሉ አንተ ሰውዬ ስደት ነው እንደ ይርን ያለ ነው። ምን ነው ጋሽዬ ደከሞት እንዴ ደከሞት ትላለህ እንዴ? እዚች እያልክ እኮ ሀገር ጌጥ እኮ ነው ያስኬድ። አይዞት ጋሽዬ ደርሰናል እኮ እዚች ጋር እኮ ናት ደርሰናል። እንሂድ። ቆይ አሁንም እዚች ጋር ናት ትለኛለህ አይደል? አሁን እንኳን ደርሰናል። ይመኑ እዚች ጋር ናት። በቃ እጥፍ እንዳለ ማመኑን እንኳን ቶ ያው ደላላን ያመነ ጉሜ ዘገነ አይደል የሚባለው? አይ ጋሼ ደላላ ባይኖር እቺ ምድር ምን ልትሆን እንደምችል አስበውታል? አለ ጥርጥር ገነት ነው የምትሆነው። አይምሰሎት እንደውም ገሃነም ነው የምትሆነው። አረ እንዴ እየተዋወቅን እናንተ ደላሎች አይደላችሁ እንዴ እርስ በርስ እየተነጋገራችሁ ዋጋ መታስጨምሩብን? ከዛ በኋላስ ህዝቡ እርስ በርስ እንዲተላለቅ ያደረጋችሁት? እውነት ነው። አንዳንድ ደላሎች እንደሱ ሊያደርጉ ይችላሉ። እኔን ግን አይጨምርም። እናንተ አይደላችሁ እንዴ አንዴ ተቀበላችሁት ለምትሄዱት ኮሚሽን ብላችሁ ተከራዩ ላይ የዓመት ያክል ቀንበር አስጨናችሁት የምትሄዱት? እኔ በታማኝነት ነው ህዝቤን የማገለግለው። እንደዛ አይነቱ ቅሪላ ደላላ አይመቸኝም። እርግጠኛ ነህ? ሙት ስሎት ውሸቴን ከሆነ እሳት ያዝንብብኝ። ኧረ ተው እንደሱ አትበል። እውነቴን ነው ጋሽ። ኧረ ተው እንዲህ ተብሎማ አይማልም እንዴ። ለራስህ ባታስብ ሌላ ሰው አታስብም እንዴ? ጋሽ እኔ ላይ እኮ ነው እሳቱ ይዘንባል ያልኩት። አንተ ላይ እሳቱ ቢዘንብ ወላፈኑ ሌላው ላይ መድረሱ ይቀራል። ኧረ ተው ጋሽዬ አይቀልዱብኝ እንጂ እንዴ እውነቴን እኮ ነው። በነገራችን ላይ ከተማ ውስጥ ብቻውን እያወራ ከሚሄድ ውስጥ ግማሽ ያሉ በእናንተ ምክንያት እንደሆነ ታውቃለህ እንዴ? እኛ ደግሞ ምን አደረግን? የቤት ኪራዩን ይኸው ሰማይ ያደረሳችሁበት፣ አትክልትና ፍራፍሬውን ደግሞ ደበቃችሁበት። እንዴ ዋጋ እያስጨመራችሁበት ነው። ብሩክ ልክ ነው። ተልኮ አላችሁ እንዴ? ምን ልታደርጉ ነው የመጣችሁ? ወይስ ደላላ ብሎ ቀን የላካችሁ? እኛማ ቤት ፈልገን ነው። እና ታዲያ ተጨቃጨቃችሁ እንደዚህ ምንድነው? የሙሉ ቀን ጸባይ ነው ያለባችሁ። ታያችሁ እንደውም አንተ እንደውም ወንድሙ ትመስለኛለህ። ጭቅጭቅ መስሎ ነው እንጂ ጭቅጭቅ እንኳን አይደለም። እና ታዲያ ከዚህ በላይ እንዴት ይጨቃጨቁኝ? እናንተም ብትሆኑ እኛ የእናንተ ወንድምና እህት መሆናችንን አውቃችሁ ርህራሄ እንድታደርጉልን። አህያውን ትቶ ዳውላውን ማለት አሁን ነው። እንዴት ላይ የተቀመጠውን መሳደብ ሲከብዳችሁ ደላላው ላይ ትፈርዳላችሁ። አቤት የኢትዮጵያ ሕዝብ ሲፋረዳችሁ። ጥፋተኛ አይደለንም እያልከኝ ነው? ይቅርታ አድርጉልኝና ጋሽዬ እኔ ነፃ ገበያ የምከተል ሰው ነው። አሁን ሄዳለሁ አይሄዱ እና ከፈለጉ ይገዛሉ፣ ካልፈለጉ ይተውታል። ለዛ ነው ወንድምና እህቶቻችሁ ላይ ጨከናችሁ የፈረዳችሁባቸው። ጋሽዬ እኔ እዚህ ነገር ውስጥ የለሁበትም፣ ግን ደግሞ ምንም ማድረግ አይቻልም። እንደው ሰው እንኳን ባትፈሩ እንደው ፈጣሪን አትፈሩም? አሁን ቤቱን ይፈልጋሉ አይፈልጉም? ሌላ ስራ አለኝ። ስንት ማስጋባውና ማፋታው ያለኝ ሰውዬ እሱማ እንፈልጋለን እኮ። ከፈለጋችሁ ታዲያ እንሂዳ። ይሄኔ እኮ ተከራይቶ ሊሆን ይችላል። ኑ እንሂድ። አይዞን ሳይለፋ ይገኛል። ሉጋሽ አይዞን እንሂድ። ችግር የለም። ምን አርግ ነው የምትይኝ? እኔ ቻው። ምን ቁም ነገር አለ? እኛ እኮ ከራይ ይፈልጋል። እሺ ትያሳለፍ። በሉ እሺ ብቅ እላለሁ። እቺ ሴትዮ ደግሞ አትፈት። ሄሎ ያቺ ቤት እንደው ታሳበቶንም እኮ ስራ ላይ ነኝ እኔ ስራ ላይ ነኝ አልኩህ። ኖርባት ምን ልሁን? እሺ ላንቺ ስል የት ልግባ? ቢሆንስ ምን ነው እነሱ ምን ውሃ ነው እንጂ። እሺ እደውላለሁ። እሺ አንዴ የት ሄደህ የቀዝቃዛ ከዳቦ። እሺ እንዴት ነው ቤቱን ወደዳችሁት? መውደድማ ወደነዋል፣ ግን እንዴ ከራዩ በጣም ውድ ነው። ገንዘቡ ብዙ ነው። እንዴ እሳት ሆነ። ጋሽዬ ቤት እኮ ተወዷል እኮ ጋሽዬ፣ ስላላወቁ ነው። እድሜ ለእናንተ። አሁንም ሊጨቃጨቁኝ ነው አይደል ጋሽ? እንደው የሽማግሌ ነገር። የምን ጭቅጭቅ ነው የምትለው እንዴ? አላምን ብለህ እንጂ እኮ እውነቱ ይሄ ነው። አይ ጋሽ እኔ እንደዛ አይነት ነገር አይመቸኝም። ቤቱን ይፈልጉታል ወይስ አይፈልጉትም? እሱማ በጣም እኮ ነው የሚያስፈልገን፣ ያውም ደግሞ በአስቸኳይ። ታዲያ እንደዛ ከሆነ ምን ያፈዛችኋል? ቆፍጠን ማለት ነው። ቶሎ ተስማሙና ቀብዱን እንክፈል በቃ። ቀብድ እንዳንከፍል ያደረገን እኮ የዋጋው ጉዳይ ነው። በቃ እኔ እንደምንም ብዬ ገንዘቡን ላስቀንሳቸው። ቆይ እንደዛ ማድረግ የምችል ይመስላል? መቼም አንዴ ስማችን ቢጠፋ እኔ ስግብግብ ደላላ እንዳልሆንኩ ለማስመስከር እሞክራለሁ። እንደዛ ማድረግ የምችል ከሆነማ በጣም ጥሩ ነው የሚሆነው። በቃ ግድ የለም አሁን እኔ ስለዚህ እኔ ሄጄ ሰውየውን ላናግራቸው አይሻልም? እስቲ እንደው እባክህ እሺ ካሉ እንደምንም ብለህ ለማሳመን ሞክር።
እኛም እስከዛ ስልክ እየደወልን እንጠብቃለን። በቃ ጠብቁ፣ መጣ። በቃ እኛም ስልክ እየደወልን እንጠብቃለን። ጋሽ እኔ ግን የዚህ ደላላ መቅለብለብ እንደው ምንም አላማረኝም። ውይ ጋሼ፣ እኔ ግን በጣም ምስኪን ሰው ነው የሚመስለኝ። አታየውም እስቲ ለእኛ ሲል እንዴት እየለፋ እንዳለ። አንተ ደላሎችን ስለማታውቃቸው ይሄን እኮ እያስመሰለ ነው። ሁሉም ደላላ እኮ አንድ አይደለም ጋሼ። እስቲ ተወኝ ልጄ። ሄሎ ወይዘሮ ትርሲት እንዴት ዋልሽ? ይመስገነው ትርሲቴ። እኔ የምልሽ ያው አንቺ እንዳልሽን ቤት እንዳገኘን እኮ ልንነግርሽ ነው። አዎ ትርሲቴ፣ ያው እግዚአብሔር ፈቅዶ ቶሎ ነው ያገኘን። አዎ ቤቱን ያገኘነው ሀያት የሚባለው አካባቢ ነው። ትንሽ ግን ወደ ውስጥ ገባ ይላል። አይደል? አይ ስራ ካለሽማ ቀስ ብሎም እኮ ይደርሳል። ያው ካልሽ ምን ይደረጋል ታዲያ? እሺ ወይዘሮ ትርሲት እንጠብቅሻለን። ቻው ቻው። ይሄ ደላላ ምን ሆኖ ነው እንደው ገብቶ ቀረበ? ያው እንግዲህ ለኛ ሲል ዋጋ ለማስቀነስ እየተከራከራቸው ይሆናል ጋሼ። እንደሱ ነው ብለህ ነው እንግዲህ ይመስለኛል። እስቲ እናያለን። ጉድለት መጣ። ቤቱን በጣም ወደውታል። ምንም ነገር እንዳቀርብ እንዴት እንደዚህ አድርግ ትለኛለህ? ግድ የለም ቤቱን በጣም ስለወደዱት ምንም አይነበር እንዳቀርብ። ይሄማ ወጉም አይደል። የተወሰነማ መቀነስ አለብን። አዎ ሲነጋገሩ ሰምቻለሁ። ምንም እንዳቀነሳል እና ቆይ ምን አድርግ ነው የምትለኝ? ግድ የለም ይከፍላሉ አልኩ፣ ይከፍላሉ። ስማኝ እንጂ ቆይ ክፈል ያልናቸውን ብር አንከፍልም ቢሉስ? እኔ እኮ ስላወራውና ውስጣቸውን ስላወቁ ይከፍላሉ። ግድ የለም። እኔ እኮ ለድርድር እንዲያመችኝ ብዬ ነበር ጥሪውን ከፍ አድርጌ የጠራሁት። ለአንተ ቤት? ኧረ እንደውም ጥሪው አንሷል። እንደውም መጨመር ነበረብህ። ኧረ ተው ደላላ ተው፣ ጉድ እንዳሰረኝ ተው። አሁን አንዴ ስለጠራን በጠራነው ምንም ድንጉሎ ስሙን ሳንቀንስ በዛው እናከራያቸዋለን። አበቃ። እኔ ቀንሼ ባከራይ ራሱ አይጎዳኝም ነበር። እንደው አንተ ዝም ብለህ ነው። ሁሌ ምን ሆነሃል? አንተም በደህና ብር ታከራያለህ፣ እኔም ጠቀም ያለ ኮሚሽን አገኛለሁ። እንተሳሰብ እንጂ። ነገርዩ እንደዛ ነው እንዴ? ታዲያ መጀመሪያ እንደዛ አትለኝም? ታዲያስ ደግሞ ባልኩት ብር ባታከራይ ከሰፈሩ ደላላ ሁሉ ነው የምታጣለኝ። ቆይ ለምን ብዬ ነው ደግሞ የማጣላ? ተው እንጂ ሁሌ። እኔ እኮ ደላላው ተስማምቶ ያወጣውን ዋጋ ነው የጠራው። ጉድ ሳይሰማሉ ጭራሽ በእኛ ንብረት እናንተ ማዘዝ ጀመራችሁ። ያው ለጋራ ጥቅም አይደል እንዴ ጉልዬ? ምን ችግር አለው? ጊዜ እንድትሄክ መሆኑ ነው። ታዲያስ እናንተም ከፍ ያለ ቤት ኪራይ እየጠየቃችሁ እኛም ከፍ ያለ ኮሚሽን እናገኛለን። ተጠቃቀምን ማለት አይደል? አይደላላ እንደው ስራችሁ ጉድ ነው። እንግዲህ ስራችሁ አውጣችሁ። ተው እንጂ ጉልዬ። ለጋራ ጥቅም አይደል እንዴ ሊያታች እያለን ምን እንቀዋለለው? እሱስ እውነት ነው። ዋናው ጥቅሙ ነው። ስለዚህ ባልኩ ተስማምተሃል ማለት ነው። ድንጉሎ እንዳቀንስ እሺ። ግን ጦስ ውስጥ እንዳከተኝ። እኔ ብሩ ያስፈልገኛል። እነዚህ ሰዎች ሳይከራዩ እንዳይሄዱ። ኧረ በኔ ጣለው። እኔ በዚህ ምላስ ያሳምነዋለሁ። ብቻ አንተ አውራጣትህን እስክሪብቶ ቀብተህ ጠብቀኝ። ለምንድን ነው ደግሞ አውራጣትህን እስክሪብቶ የምለቀልቀው? ያው ለፊርማ ለማኖር ነው። አንተ ደደብ፣ ሁሉም ሰው እንዳንተ ይመስላል አይደል? ምን አይነት ቀልድ ነው የምትቀልደው? ኧረ ጉሌ አመረርክ እንዴ? ኧረ እኔ ለቀልድ ነው። ተው። እና ከተማረ ሰው ጋር እንደዚህ አይነት ቀልድ ነው የምትቀልደው ነው ወይንስ እኩያን ጅብ በላብህ? ስቱፒድ። ስቱፒድ ነው ያልከው? እውነትም ተምረሃል ማለት ነው። ከፈለክም እጨምርልሃለሁ። ኢዲየት። ግድ የለም። አሁን ሂጅ ሰዎቹን ይዤ ልምጣ አይሻልም? ይዣቸው መጣሁ ጉሌ። አዎ ይሻላል፣ ይዛቸው ብትመጣ። እንዳንተ አይነቱን ነው ጣሊያን ባፋንኩል ያለው።
እስቲ እየመጣ ነው ደግሞ የሚለውን እንስማ። ምን አሉ? ቀነሱልህ? እምቢ አሉ። እባክህ ነፍሳቸውን ይማርና አባቱ እኮ ጥሩ ሰው ነበሩ። እንደው ልጃቸው ግን የተረገመ የሴጣን ቁራጭ ሆነ። አልቀነስም ማለት እንዴት ምን አለው? ሰማይ ዝቅ ምድር ከፍ ብትል አይሰማም። እንደው እኮ አባቱ ከመሞቱ በፊት እኮ ጥሩ ልጅ ነበር። አሁን ነው ሀዘኑ መሰለኝ ትንሽ ነካ አደረገችው መሰለኝ። እሱ ነው። እና አሁን ታዲያ ምን ተገኝቶ ነው እንደዚህ በአንድ ጊዜ እንደዚህ ጸባያቸው ተቀየረው? ጥጋብ ነው። ጥጋብ ውጥር አደረጋቸው እኮ። ያው ከተማ ላይ ቤት ውድ እንደሆነ ስለሚያውቁ ለዛ ብለው ነው እኮ ጋሽ። ምን እናርግ? ታዲያ አንተ ለምን ላስቀንሳቸው ብለህ ሄድክ? እኔማ ብዙ ደግ ክፉ አሳልፈናል ብዬ እግሩ ስር ድፍት ብዬ ለመንኩት። ግን ምን ላርግ ጋሽ? አልሰማለ። ምን ላርግ? አይደላላ እውነት እንደው አሁን ሄደህ ለምናቸው እምቢ አሉ? አይገርማችሁ? እንደው አባትየው እኮ ጥሩ ሰው ነበሩ። እናትየውስ ብትሉ እንደው እናት በቃ እንስፍስፍ ያሉ ሁሉ ግርጌሽም ይባላሉ። እንደው ምን ላርገው? በዚህ ወስላታ ምክንያት የኔም ኮሚሽን እኮ ቀረ ማለት ነው። እንደው ምን ይሻላል? እንደው በጣም እኮ እንደው ግራ የሚያጋባ ነገር ነው። በቃ የዘንድሮ ሰው መገለጫው ገንዘብ መሰብሰብ ብቻ ሆኖ ይቀር። አዎ እውነት ነው። እንደው ፈጣሪ ሆይ ከሰው ገንዘብ እንዳላስበልጥ እርዳኝ። አዎ እርዳኝ። አሜን። ትክክለኛ ጸሎት ነው አይደል ጋሽ? እኔ እኮ ነግሬዎታለሁ። ድሮም እንደነዛ ደላሎች እንዳልሆንኩ ንጡ ደላላ እንደሆንኩ እኮ ነግሬዎታለሁ አይደል? አዎ ጋሽ። አዎ ግን ከልብህ መሆን አለበት። እርሶ ደግሞ የማይፈቱት ነገር አለ። እንደው አሁን ባታልል ሰውን እንጂ ፈጣሪን አታላለሁ። ኧረ ከልቤ ነው። ተው። ያው አንዳንድ አይታወቅም። ማሞ ሌላ መታወቂያው ሌላ የሚሆንበት ጊዜ አለ። እሺ እንግዲህ ደስ እንዳልወጥ የደወላችሁለት ሰው መች ነው የሚመጣው? እየመጣች ነው። እንደውም እዚህ አካባቢ ሳደርስ አቀረም። አዎ እንደዛ ከሆነ ደስ ይላል። ትደርሳለች። አትሰለፍ፣ አትደውይብኝ። ችግር የለም። 4 ልጅ ወለድኩኝ። በላይ እየገባችሁ ጋሽ ንቁ። እቺ ጋር ታዳልጣለች። ያው ጉሌ የጠሩት ዋጋ በጣም የተጋነነ። ወይ ምንም አልተጋነነም። የሀገር ዋጋ እኮ ነው የጠራው። አይ ይኸው የሀገር ዋጋ ነው ብላችሁ እኮ ህዝቡን ራቁቱን እኮ አስቀራችሁት። እንግዲህ ለእናንተ ብዬ ከሀገር ዋጋ ቀንሼ አላከራያችሁ። ደላላ ምን ነው ዝም አልክ? የሆነ ነገር ብለህ አስማማን እንጂ። ምን ላድርግ? ለምኜ አቅሶኝ እኮ ነው። እንደውም የለመንኩበት ጉሮሮ ራሱ አሞኛል። ምን ይሻላል ባካችሁ? ሌላ ቤት የሚከራይ የለም ማለት ነው? በዚህ ሰዓት ማን ሊለቅና ነው? ከተማ ውስጥ እኮ ቤት የለም። ቢፈለግም ቤት አታገኝም። እና ምንም ቤት የለም? አረ ምንም ቤት የለም። እንደውም ባለፈው አንድ ክፍል ቤት ፈልግልኝ ብሎኝ ፈልጌ ሳጣው እሱም ሰለቸው መሰለኝ። በቃ የውሻ ቤት ፈልግልኝ አለኝ። እኔ እኮ ይሄን ያህል ቤት የጠፋል መሰለኝ። ይገርምሻል፣ ኢትዮጵያ ውስጥ ከድንግልና በላይ የጠፋው ቤት ነው። ማን ይለቃል በዚህ ሰዓት? ይሄን ራሱ ትናንት ነው ከትናንት ወዲያ ነው የለቀቁት አይደል እንዴ ጉሌ? ኧረ እባክህ ይሄን ያህል ሙች ስንሽ እኔ ራሱ ብዙ ሰው ጠይቆኝ መልሻለሁ። ይሄ ራሱ ትናንት ነው ከትናንት ወዲያ ነው የተለቀቀው አይደል እንዴ ጉልላት? ከትናንት ወዲያ ነው የተለቀቀው። ይኸው አላልኩሽም? ቤት የለም። ይልቀቁ ይግቡ እንዳያመልጣችሁ። እሺ ትራንስፈር ማድረግ ይቻላል አይደል? አዎ ይቻላል። እና ይሄን ቤት ልንከራየው ነው። ታዲያ ምን ይሻላል? ሌላ ቤት ፍለጋ ከምትንከራተቱ ይሄን ብንከራይ ይሻላል። እውነት ትክክለኛ ውሳኔ ነው የወሰንሽው። በዚህ ሰዓት ከቤት ዋጋ በላይ ቤት ማፈላለጉ ነው የሚከብደው አይደል? ልክ ነህ። አሁን በምንድን ነው ማስተላለፈው? ደስ ባለሽ ትችያለሽ። ያው ዘመኑ የቴክኖሎጂ ነው። እሺ ንግድ ባንክ አላችሁ? ይቻላል። እነ ጉሌ ቤት እኮ አፈስኩ በይ። እውነት እነ ጉሌ ቤት ገብተሽ በቃ ግሪን ካርድ እንዳገኘሽ አንድ ሺህ አይደል እንዴ? ይኸው የ3 ወር አስገብቻለሁ። አልገባም? አልገባለም። ይኸው ገባ። መማር እኮ ስድብ ላይ ብቻ ገብቷል። እሺ
ሰዎቹም እቃቸውን ይዘው ስለሚመጡ ቁልፉን ይስጡንና እሺ ብሩኬ ቁልፉን ተቀበላቸውና ሰዎቹን ይዘው መምጣት። እሺ ሂዱ በቃ እኔ ከሱ ጋር ማወጋዋለሁ። ሂዱ አይጠፋችሁም ማለት ቀስ በሉ ጋሽዬ። እሺ ነው ጉሌ አንተ ምላጭውን ክሰው እንዳልኩህ አደረግከው። ታዲያስ ሰው እኮ እበላለሁ ሲል ነው የሚበላው። ገና በዚህ ምላስ ሀገርም ቢሆን ትሸጣለህ። እሱንስ ገዢ ከተገኘ ይቀርለታል ብለህ ነው? አንተ በሀገርማ ቀልድ የለም። በሀገርማ ቀልድ የለም። ልክ ነው። እንደዛ ይሻላል። በሀገርና በሚስት እንዳትቀልድ። ግድ የለም። አሁን ስብከቱን ተወውና የሁለተኛና የኮሚሽኔን ስጠኝ አይሻልም? እንደዛ ይሻላል። የምን አባውለታ ነው? የደላላን እሰጥሃለሁ፣ ትሄድልኛለህ። ጉልዬ በቃ ብሩን አምጣው። እንዴ አረፌ ሳልተኛ 4 ልጅ እንደወለድኩ ታውቃለህ አይደል? በቃ አምጣ። እሺ በል ንገር። በል እኔ ትራንስፈር አልፈልግም፣ ካሽ ነው የምፈልገው። ካሽ አይ ደላላ፣ አይ የደላላ ነገር ስንት ጣጣ ያለብኝ ሰውዬ አለች ገና ያቺ ነዝናዛ ሴትዮ ለሷ የኔ ልጅ ቆይ እዚህ ምን ልናድርግ መጣን? ለምን ሰዎቹ ጋር አንሄድም ነበር? እዚህ የመጣ ነው ለእናንተ ልብስ ልንገዛ ነው። አይ የኔ ልጅ እንደው ምን ያደርጋል ብለሽ ነው? ይልቅስ ጎረቤቶቻችን ጋር ብንሄድ አይሻልም? እንዴ ጋሼ ልብሳችሁ እኮ በሳት ተቃጥሏል። ቅያሪ ልብስ ያስፈልጋችኋል። እሱ ቢዘገይም እኮ ችግር የለውም። እንደዛ ብሎ ነገር የለም። አሁን ነው የምንገዛው። እሺ አንቺ እንዳልሽ። ልብስ ከመግዛታችን በፊት ግን ምግብ ብንበላ ይሻላል አይደል? እሱን እንኳን ቤታችን ስንደርስ እንበላለን። እቤት እስከምንደርስማ በረሃብ እንሞታለን። ደግሞ ሰዎቹም ጋር እኮ እንሄዳለን። እሺ እንዳልሽ። እና ቀድመን እንብላ ወይስ ቀድመን እንግዛ? ለመከራከር እንዲረዳችሁ ግን ቀድማችሁ ብትበሉ ባይ ነኝ። እውነት ብለሃል። ቀድመን ነው የምንበላው። ይቻላል። እንዴት ነው ብሩኬ? አሁንም እንደ ድሮ ሂሳብ ማስቀነስ ላይ ጎበዝ ነህ? ኧረ እንደውም እኔ ክርክር የሚባል ነገር አልችልም። ክርክር ስልህ እኮ ግግም ያለ ክርክር ማለት አይደለም። ያው አሳማኝ ነገሮችን ተነጋግረህ ሂሳብ ማስቀነስ ማለት ነው። ለሱ እንኳን ከኔ ይልቅ ጋሼ ሳይሻል አይቀርም። እሺ እናያለን። ተከስተ ደግሞ ምን ታደርግልኛለህ መሰለህ? የልጆቹ መውጫ ሰዓት ስለደረሰ ልብሴን ወዲያው ቀይሬ ልጆቹን ለማምጣት ይሄዳል። ይኸውልህ በእናትህ ልብስ ምናምን ነገር ስትል ልጆቹን እንዳታስረፍዳቸው። ደግሞ ፈጣን ነው እባክህ። አመሰግናለሁ። ለሱ ምንም ሀሳብ አይግባሽ፣ አልቆይም። በአንድ ቀን ሳልነግርህ እኔ መረዳት ገርሞኛል። ለምን ይገርምሻል? ይኸውልሽ እኔ ከተቀጠርኩበት ሰዓት ጀምሮ ስራዬን በአግባቡ ለመስራት ለራሴ ቃል ገብቻለሁ። ብዙ አይግረምሽ። ጎበዝ ልጅ። እኔ ስራውን በሰዓቱ አውቆ የሚሰራ ሰው በጣም ነው የማከብረው። ጎበዝ ልጅ። አመሰግናለሁ ጋሽ። እሺ ልጆቹን ይዘህ ከተመለስክ በኋላ ሚጡ ቤት አለች፣ መክሰስ እንድትሰጥ ጠይቃት። እሺ ወይዘሮ ትርሲት ምንም አታስቢ። ሚጡ መጣሁልሽ። አደራ ተከስተ ልጆቹን ይዘህ ስትነዳ ተጠንቀቅ። እሺ ወይዘሮ ትርሲት እንዴ ሀሳብ አይግባሽ፣ ስራ አይደል እንዴ? በሉ ሰላም ዋሉ። እሺ ሰላም ዋሉ ጋሽ። ሰላም ዋሉ። ይሄ ልጅ እንደው ሲያዩት ጥሩ ልጅና የተረጋጋ ይመስላል። አሁን ላይ ጥሩ ጸባይ ያለው ይመስላል። ወደፊት ካልተለወጠ እሱን ቀስ እያሉ ማየት ነው። እሱስ ልክ ነው። አሁን ምግብ ቤት ሄደን እንብላ። እኛ ምኑን አውቀን? እንደው አንቺ ደስ ያለሽ ቦታ እንብላ። እሺ በቃ በጣም የምትወዱት ቦታ ወስዳችኋለሁ። ሃይ ሚጣ፣ እንዴት ነሽ? ሚጣ አይደለም ስሜ ርብቃ ነው። ይቅርታ፣ እንደዛ እያሉ ሲጠሩሽ ስለምሰማ እኮ ነው። እና ሌሎች ሰዎች እንደዛ ሲሉኝ ስለሰማ ካንተ ሚጣ ማለት አለብህ? የለብኝም በእውነት። ደግሞ እንዲያስቆጣሻል ብዬ አላሰብኩም ነበር። በጣም ይቅርታ። ለማንኛውም ከዚህ በኋላ ሚጣ እንዳትልኝ እሺ? አልጠራሽም። እኔ የምልሽ ይሄንን ፌቨን መኪና ውስጥ ረስታው ነበር። የት ላድርገው? እና ፌቨን ክላሳቸው ስለገቡ እዚህ ጋር አስቀምጠው። እሺ
ምን እያደረክ ነው? በጣም ምታም እጅን አንሳኝ እባክህ ወደዛ። ካየሁሽ ሰዓት ጀምሮ በጣም ወደድኩሽ። እውነት? እኔ እንደዚህ አይነት ቀልድ አልፈልግም። ዞር በልኝ። አዎ ቀልድ መስሎሽ ነው? ቀልድ ነው የፈለገኝ። እጄን ልቀቀኝ። ከንፈርሽ በጣም ነው የሚያምረው። ዞር በልኝ አንተ ወደዛ ባለጌ። እኔን በጥፊ መታሽ? አዎ አንተም በጥፊ ገና ምን አይተህ ይጮኻለሁ። እሺ አዎ ዞር በልኝ። እንዴት ነው የዛሬው ምግብ? ወደዳችሁት? በጣም ቆንጆ ነው። ይጣፍጣል አይደል? በጣም ጣት ያስቆረጥማል ማለት እንደዚህ አይነት ምግብ ነው። አሁን ደግሞ እስኪ ቆንጆ ቆንጆ ልብስ ለእናንተ እንገዛለን። እናንተም በደንብ ምረጡ። እሺ ግቡ ግቡ። ምን ላሳያችሁ? ቆንጆ ቆንጆ ጫማዎች፣ ልብሶች አሉ። እኛ እንመርጣለን። አዎ ጋሽ ለአንተ የሚሆነው በቃ ጫማም አለን በዚህ በኩል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ አክበር። ምን ሆነ ነው? እሱ ማን ነው? መንፈስ ነው? ማን ነው? ቆይ አንተ ማን ነህ? መንፈስ ነህ? እኔ ብሩክ ነኝ። ላኢላሃ ኢለላህ። እውነት አንተ ብሩክ ነህ? አዎ እኔ ብሩክ ነኝ። እውነት መንፈስ አይደለህ? አዎ መንፈስ አይደለሁም ሰው ነኝ። ምን ማለት ነው? እኔ አላምንም። ብሩክ እንዴት ከሞት ተነሳ? ሁላችንም ተሳስተን ነበር። መጀመሪያውንም ብሩክ አልሞተም ነበር። እስኪ ወላሂ በይ። እግዚአብሔርን አንተ ብሩክ ነህ ማለት ነው? አዎ ብሩክ ነኝ። አልሐምዱሊላህ ረቢል ዓለሚን። በጣም ደስ ብሎኛል ስላየው። ተከስተ አንተ ተከስተ ምን ሆነክ ነው? ጠራሽኝ እንዴ? ምን ሆነክ ነው እንደዚህ የደነዘዝከው? ይቅርታ በሀሳብ ሄጄ ነው። ለማንኛውም አስቀምጠው። ምኑን? ቦርሳውን ነው ይዘው ልከርም ነው እንዴ? አይ አስቀምጠዋለሁ። የቱ ጋር አድርገው? እሱ ጋር አድርገው። እሺ እሺ። ለማንኛውም እና ቁጭ በል፣ መክሰስ ነገር አመጣልሃለሁ። እሺ። ያው ይሄ መጨረሻው ጃኬት ነበር። ይሄም አልሆነኝም። ችግር የለውም ጋሼ፣ ሌላ ሱቅ ሄደን እናያለን። አዎ ሌላ ሱቅ አይታችሁ ነውና የብሩኬንም አንድ ላይ ትወስዱታላችሁ። እሺ ብሩኬ እንኳን ፈጣሪ ነው አተረፈ። ስላየው ደስ ብሎኛል በጣም። ሶስነትን ሂሳብ አጠቃላይ ስንት መጣ? የምን ሂሳብ ነው? ለብሩክ የገዛነው ጫማና ልብስ ነው። እናንተ ምን ሆናችኋል? ሰው እንዴት ለቤቱ ይከፍላል? አልገባኝም። ይሄን ቤት እኮ ብሩኬ ነበር የከፈተልኝ። እንዴ ይሄን ሱቅ እኔ ነኝ የከፈትኩልህ? ቆይ እንዴት ልከፍትልህ ቻልኩ? እውነት ነው? ቆይ ይሄን ቡቲክ እንዴት ከፈተልህ? እውነት ለመናገር እሱ ቀጥታ ይሄን ቤት ከፍቶ አይደለም የሰጠኝ። እና በጣም በቸገረኝ ሰዓት የልስጥሮ ዕቃ ገዝቶ ነበር የሰጠኝ። እና የልስጥሮ ዕቃ ሰጥቼ ነው ይሄን ሱቅ ሰጠኸኝ የምትለኝ? በሰዓቱ ይሄ ለኔ ትልቅ ነገር ነበርና በሰዓቱ የምሰራበት ቦታ ላይ 100ም 200ም ቲፕ እየሰጠኝ ይሄድ ነበር። እሱን አጠራቅሜ ነው ይሄንን ሱቅ የከፈትኩት ባላልከኝ። እንደሱ ሳይሆን የሚሰጠኝ ምክር ነበር የጠቀመኝ። እቁብ እንድጥል እንድቆጥብ ያበረታታኝ ነበር። ብሩክ ለነገሩ በምክር አይታማም። በጣም ቆንጆ ምክር ነበር የሚሰጠኝ። በዛ ላይ ደግሞ እንደ ሰው ሳማክረው አይነቀኝም ነበር። ሰው የሚንቅ ሰው እኮ ራሱ የተናቀ ነው። እውነት ብለዋል ጋሼ። ባይገርሙት አንድ ቀን ህይወቴን እስከ ወዲያኛው የሚቀይር ነገር ነው ያደረገልኝ። ምንድን ነው? ምን አድርጎልህ ነው? ከአነስተኛ ብድርና ቁጠባ ተቋም ብር እንድበደር ዋስ ሆነኝና ትንሽዬ ሱቅ ከፈትኩኝና መስራት ጀመርኩ። በጣም ደስ ይላል። ያቺን ሊስትሮ መነሻ ሆነኝ ይኸው እዚህ ደርሻለሁ። አልሐምዱሊላህ። ለዛ ነው እንግዲህ ይሄን ደግ ሰው በቤት አትከፍልም ያልኩት። እሺ ብለህን ግን ብንከፍልህ በጣም ደስ ይለናል። አንተም ባስከፍል አላህ ዝም ይለኛል? አይቀየመኝም? ያው እንግዲህ ካልክ ምን ይደረጋል፣ ፈጣሪ ጨምሮ ጨማምሮ ይስጥክ። ኧረ አብሽሩ ብሩኬ፣ ለአንተ እንኳን ሌላም ነገር ባደርግልህ ደስ ይለኛል። አመሰግናለሁ። በዛ ላይ ደግሞ ከቆንጅዬው ሚስት ጋር ስላየው በጣም ደስ ብሎኛል። አቧ አይለያችሁ። አሁን እንኳን አንድ ላይ አይደለንም። ምን ነው?
ለምን አንድ ላይ አልሆናችሁ? እሷ ሌላ ባል አግብታለች። ሌላ ባል አግብታለች ማለት እንደዛ ይሆናል እንዴ? አዎ እንደዛ ነው። ይሁና። መቼስ እናንተ ተለያይታችሁ የምትለያዩ ሰዎች አይደላችሁ። በደም ተሳስራችኋል። በማዕከላችሁ 2 ልጆች አሉ። እሱስ ልክ ብለሃል። ልክ ነኝ አይደል ጋሺ? ልጅ ያለ ሰው በደም ስለሚተሳሰር መቼም አይለያዩም አይደል? እውነት ነው ልጄ። መጀመሪያውኑ እነሱ በጸብ ስላልተለያዩ ልጆቻቸውን የፍቅራቸው ሕያው ምስክር አድርጎላቸዋል። እውነት ነው ጋሺ፣ እውነት ብለዋል። እየተዋደዱ መለያየት ከባድ ቢሆንም አሁን ግን የተላመዱት ይመስለኛል። የማይሆን ርዕስ አነሳው መሰለኝ። አፉ በሉኝ እንግዲህ እኔ እንቀለቀላሉ። ኧረ ችግር የለውም። እኔም የማይሆን ነገር ዘላበድኩ መሰለኝ። ኧረ ችግር የለውም፣ አይጨነቁ። እንግዲህ ብሩክ አትጥፋ፣ እንደ ቤቴ ይኸው እየመጣ ጠይቀኛል። እሺ እየመጣሁ ጠይቃለሁ። አሁን በቃ ቻው። በቃ እሺ ቻው። አንድ ጊዜ ግን ልቀፍህ። እሺ በድጋሚ በህይወት ስላየሁ በጣም ደስ ብሎኛል። አመሰግናለሁ። እሺ ቻው። በቃ እንሂድ። ሰላም ዋሉ። እሺ ሰላም ሁኑ። እሺ ወይ ብሩኬ በቃ በህይወት አለ ማለት ነው። የሚገርም እኮ ነው። እኔ ሞቷል ብዬ ባለራይዱ ምን አለሽ? እየመጣው ነው ብሎኛል። እኔ የምልህ ስለዚህ ሰውዬ እኮ አንድም ቀን አውርተህ አታውቅም ነበር። መቼም ለምን አልነገርከኝም ብለሽ እንደማትቀየሚኝ ተስፋ አደርጋለሁ። ደግ መሆንህን አውቃለሁ፣ ግን ስለዚህ ሰውዬ ለምን እንዳልነገርከኝ አልገባኝም። ያው ምናልባት ቀኝ ሲሰጥ ግራ የሚለውን ነገር እንደው ተግብሮት ይሆናል። አሁን ላይ እንደዛ አስቤ ነው እንደዚህ ነው እንደዛ ነው ማለት እንኳን አልችልም። ተው በቃ አትጨነቅ። ብቻ ግን ጥሩ ነገር በመስራቴ ደስ ይልሽ ነው የሚገባው። ቀላል ደስ ብሎኛል። ባላሰብከው ጊዜ የሰራው ደግነት መልሶ እየከፈለ ነው። እሱስ እውነትሽን ነው። ለራሴ ራሱ በጣም እየገረመኝ ነው። ይህ እኮ እግዚአብሔር ስራ ነው። እውነት ነው፣ እግዚአብሔር ስራ ነው። እኔ ብሩን መተው ሳይሆን ለሰጠው ፍቅር አክብሮቱን ሳይሆን ነው ደስ ያለኝ። እውነት ለመናገር እኔ ራሱ በጣም ነው ደስ እያለኝ ያለው። ብሩኬ ሙት ድሮም እኮራብህ ነበር፣ አሁን ደግሞ ይበልጥ ነው የኮራውብህ። በጣም ነው ያከበርኩ። አመሰግንሻለሁ። ምግቡን ወደድከው? በጣም ነው የወደድኩት። ልክ እንዳንቺ ጣፋጭ ምግብ ነው የሰራሽው። ዋናው አንተ ደስ ብሎ መብላት ነው። ተመችቶኛል እያልኩሽ ያው ማጣጥሜ ነው የበላሁት። እኔ የምልሽ ሚኪ እንዳመመሽ ነግሮኝ ነበር። ተሻለሽ አሁን? ደህና ባሉ እንደዚህ ላይ ታች ቢያስተናግድ ነበር። ስለዚህ በደንብ ተሽሎሻል ማለት ነው። እባክህ እነሱ ዝም ብሎ መድኃኒት ያስቀሙኛል እንጂ እኔ ደህና ነኝ። ታዲያ ከተሻለሽ ለምንድን ነው መድኃኒት የሚያስቀሙሽ? የግድ መጨረስ አለብሽ ብሎ ነው። ኧረ ተያቸው እባክሽ፣ አትስሚያቸው። ስሚ መድኃኒት ዝም ብሎ መቃሙ ራሱ ሌላ በሽታ ነው የሚሆንብሽ። እንዴት እንዳስጠላኝ ብታይ። አዎ እንዴ በጣም ነው የሚያስጠላው። መድኃኒት አሁን ምኑ ደስ ይላል? እኔ የምልህ አንቺ እንዴ ቆይ ቅድም እንደዛ ቅርዝዝ ድንዝዝ ያደረገ ነገር ምንድን ነው? ምን በጣም ቀረዘስኩ እንዴ? እንደ ሎጥ ሚስት የጨው ሐውልት መስለ ደርቀህ እኮ ነው የቀረው። ያው እንግዲህ እኔ ሲርበኝ እንደዛ ነው የሚያደርገኝ። የእውነት ርቦ ነው እንደዛ የደነዘዝከው? አዎ ሲርበኝ እንደዛ ያደርገኛል። ኧረ እባክህ አሹፈ ሞታል። እንደዛ ፈዝጄ ያየሽኝ የምወደውን ነገር ቀድሜ በሀሳቤ አጣጥሜ እየበላው ነበር። አቤት አቤት አቤት! የሚገርምሽ አንዴ በሀሳቤ አጣጥሜ የበላሁት ምግብ የትም ቢሆን አያመልጠኝም። የገባበት ገብቼ መብላት አይቀርም። ኧረ በለው አንተ ከምን ቀልደኛ ነህ? እውነቴን እኮ ነው። ምን ያስቅሻል? ሆሆ አንተ ቀልደኛ ነህ። በህልም ያየሁትን ምግብ በእውን ያድኝ በረለ እያልከኝ እኮ ነው። ይሄ የሚያስቅ ነገር ነው? የማይታመን ነገር ነው። ትያለሽ? እኔ ከምሬ ነው። ከምር ሙት ምንም እኔም ከልቤ ነው። ወይ ሚኪ እዚህ ምን ይሰራል? አይ ምንም ትንሽ ብቻዋን ነበረች ላዳብራት ብዬ ነው። አንዴ ውጭ ነው። እሺ ቶሎ በል። መጣኝ ቆንጆ።
ሚኪ ምን ፈልገህ ነው የጠራኝ? ልጅቷ ምን ፈልገህ ነው የቀረብኳት? ምን ፈልጋለሁ? ሁሉም ወንድ የሚፈልገው። አቁም ተከስተ አቁም። ምን ማለት ነው አቁም ማለት? ልጅቷን ለማማለል የምታደርገውን ነገር አቁም እያልኩ ነው። ኧረ ሚኪ ልጅቱ በጣም ተመችታኛለች። ምን ሆነህ ነው በእናትህ? እኔ ተመቸች አልተመቸች የራሱ ጉዳይ ነው፣ አይመለከተኝም። ግን ከሷ ጋር ያለ ነገር እንድታቆም እየነገርኩ ነው። ቆይ አንተ ለምንድን ነው ከሷ ጋር እንደሆነ ያልፈለገው? ምክንያቱም ርብቃ ብሩክን የማጥመጄ አንዷ መረቤ ስለሆነች ነው። እንዴት? ርብቃ ብሩክን ታፈቅረዋለች። ምን? ሰውዬ ምንድን ነው የምታወራው? ርብቃ ብሩክን ታፈቅረዋለች? አዎ ታፈቅረዋለች። ለዛ ነው ከሷ እንድርቅ እየነገርኩ ያለሁት። ቆይ እንዴት? ምንም አልገባኝም። ሲጀመር አንተ መች ገብተህ ያውቃላል ነው አልገባኝም የምትለኝ? ደደብ ነሽ ተከስተ። ሚኪ ይሄንን ስድብህን ተወኝ ብዬ ነበር። አንተም መደደብን እስካላቆምክ ድረስ እኔም መሳደቤን አላቆምም። እሺ በቃ ተወኝ። አንተም ከርብቃ ጋር ያለህን ነገር አቁም። ተግባባን? በጣም ጥሩ። ርብቃን ተዋት ይላል። ደፋር እንደዛ በቁም ያቃጀኝን ገላ እንዲህ በቀላሉ ሙተውለት መስሎት የፈለገውን ያምጣ። አይገርመውም? ደፋር ነው።